Hi everyone, እንዴት ናችሁ? እንኳን ወደ ቻናሌ መጣችሁ። ዛሬም እንግዲህ ድምጼ እስካሁን ደስ አልተሻለኝም። ስለዚህ ዛሬ ደግሞ እዚህ ጋር ነው ያዘኝና ኤኒዌይስ ድምጼ ዊርድ ከሆነባችሁ በሱ ምክንያት ነው ለማለት ነው። እሺ ኤኒዌይስ በዛሬ ቪዲዮ ላይ ላወራበት የፈለኩበት ርዕስ actually lack of motivation ነው። ከዚህ በፊት እንደምታውቁት እንግዲህ ብዙ አይነት ስለ ፕሮዳክቲቪቲ ቶፒኮች ማአት ነገሮችን አንስተን አውርተናል። but really ስለ ሞቲቬሽን ወይም ደግሞ አለ አይደለ ከአለንበት ስላምፕ ተነስተን የሆነ ነገር ስለማድረግ ደግሞ ያን ያህል እንዴ ነው ጨረፍ እያደረግን እንሄዳለን እንጂ usually ከኔ ኤክስፒሪየንስ ያለው ነገር አልነገርኳችሁም። ስለዚህ ሜቢ ቪዲዮ የምትመለከቱ ሰዎች ማለት ነው አንድ ነገር ለማድረግ ሞቲቬሽን ያጣችሁ ሰዎች ከሆናችሁ ስፔሻሊ ደግሞ ገና ያ ፐርፌክት የምትሉትን ዴት ፐርፌክት የምትሉትን ታይም የምትጠብቁ ሰዎች ካላችሁ ይሄ ቪዲዮ በደንብ አድርጎ ይረዳችኋል ብዬ አስባለሁ። ኦኬ ስቶሪ ታይም። ሶ ባለፈው ዕለት እንግዲህ ስለ ሜንታል ሄልዝ ምናምን ነገር ነግራችሁ ነበር ራይት? የነበርኩበትን ኢሹ የነበርኩበትን ስቴት ኤቭሪቲንግ ማለት ነው። እና የዛን ጊዜ ኦብቪየስሊ ሞቲቬትድ አልነበርኩም ምንም ነገር ለማድረግ። ብቻ ግን በጣም የሚገርመኝ ነገር ነው ታውቃላችሁ፣ የዛን ጊዜ አሁን ዞር ብዬ ስመለከተው ማለት ነው ብዙ ህይወቴን የሰራሁባቸው ነገሮች ስፔሻሊ ቢልድ ያደረኳቸው ነገሮች ኢቨን ቱ ዘ ፖይንት ይሄንን ቤት ራሱ የመረጥኩበት ሪዝን ብቻ የሆነ ነገር ሆፕ አድርጌ ነበር ራይት በት የዛን ጊዜ ላይ ሜንታሊ ላይክ አንስቴብል በሆነበርኩበት ጊዜ ማለት ነው ኮምፕሊትሊ ተስፋዬ እንዳለ ነው የጠፋው። ሶ ምንድነው ማድረግ የጀመርኩት ቤዚክሊ የሆነ ስራ የጀመርኩት ካለ ጀምሬ ያቋረጥኳቸው ነገሮች ግን ህይወት ውስጥ whatever it is what's going on የሚለውን ነገር ዞር ብዬ ስመለከት እነዛ አክቲቭ የሆኑ ነገሮችን በጠቅላላ ፉሊ ላይክ ሸት ዳውን አድርጌ ነበር እና ቱ ቢ ኦነስት በጣም ሆሪፋይንግ የሆነ ሞመንት ነበር ለኔ። ስፔሻሊ ደግሞ ምናልባት ኦጂ ፋሚሊ ከሆናችሁ የፋሚሊን ስቶሪ በትንሽ right so like as an independent woman ደግሞ ነገሮች ቀላል አይደሉም። like you have to figure it out ብዙ ነገሮችን በራሳችሁ and you never know ደግሞ ነገ ምን ሊያጋጥማችሁ እንደሚችል። ስለዚህ you have to be there for yourself and the moment you slack out nobody's there for you. ለኔ to be honest freedom የለኝም like ዛሬ motivated አይደለም or ዛሬ በቃ አልተሰማኝም ለማለት freedom የለኝም። I can't like I have to get up and work, I have to get up and do this or do that, you know what I mean? ብቻ ግን ዲቴል ነገሮች አሉት ብዙ ስቶሪውን ስለማታውቁት ኦኬ ምን ለማለት ፈልጌ ነው ግን ላይክ ለኔ ስራ መስራት ወይ ደግሞ ራሴን ማንሳት ራሴን የሞቲቬሽን ምናምን ነገር የሚባለውን ነገር ትንሽ እንኳን ክፍተት መስጠት የማልፈልግበት ሪዝን ዋናው እሱ ነበር። ነገር ግን ሜንታሊ የዛን ጊዜ በጣም ስትራግል ሳረኩኝ ሁሉ ነገር በቃ ርግፍ አድርጌ ትቼ ዞር ብዬ ማየት ነበረብኝ። ሶ ቤዚክሊ የዛን ጊዜ I remember like ምን እያደረግሽ ነው ኢዲያ like really ምን እያደረግሽ ነው? ምክንያቱም all this time ነገሮችን በቃ ብዬ ነበር ስሰራ የነበረው ምናምን ነገርና and the life you never know አንዳንድ ጊዜ ሰርፕራይዝ ያደርጋችኋል። ስለዚህ even ለዛ ነገር ዝግጁ መሆን አለብን። and then ብቻ ግን ከዛ ነገር ወጣው and then ከወጣው በኋላ like ሞመንቶች አሉ ስቲል like ቆይ ብሬክ ያስፈልገኛል ቆይ አይሙሬ እንትን እያለ ነው ብዬ አሁን ላይ ለኔ ትንሽ የሆነ መስኮት እየከፈትኩ ነው like to relax እና to take it one step at a time. so ግን ያ ነገር ስላችሁ ግን ሞር ለራሴ ኤክስኪውዝ በሰጠው ቁጥር ላይክ አቅሜንም አንደርማይን እያደረኩኝ መጣው። ላይክ ይሄን ቪዲዮ ስሰራላችሁ ጋይስ at all እኔ ለራሴ የማደርጋቸው ነገሮች to the toxic side እየወሰድኩ አይደለም ማለትም of course like it's too much የምትሰሩት ነገር ምናምን ከሆነ it's really bad but አንዳንድ ጊዜ አቅማችሁን really ማወቅ አለባችሁ። like really ራሳችሁን መፈታተን አለባችሁ። really ራሳችሁን እስቲ አቅሜ የት ድረስ ነው like ሞቲቬሽን ምናምን ነገር ባላጣ like really head on በሆን focused በሆን የት ድረስ ነው ሊሚቴሽን የሚለውን ነገር ማወቅ አለባችሁ። and that's what I did. I know የኔ limitation to be honest እና ለዛ ነው even though like break ወስደም even though ነገር still ረፍራሱ ብልም like next day ላይ እንደዛ አይደለም like ራሴ የማደርገው ነገር ስላለ so ለላችሁ የፈለኩት ምንድነው at least እናንተ ምናልባት እኔ የሄድኩበት ጀርኒ ላይ ሼር የምታደርጉኝ ከሆነ በነበርኩበት ስቴት ላይ ምናልባት የሚቀራረብ ነገር ካለ I'm gonna tell you ከዛ ነገር really እንደወጣ ያደረገኝ ነገር and maybe ከዚህ በኋላ እዚህ ነገር ውስጥ ብትገቡ ምን አይነት ማይንድሴት ሊኖራችሁ እንደሚገባ okay that was በጣም ብዙ ኢንትሮ በይኑ ሰደገደለ ነው። so የመጀመሪያው ነገር በጣም ሞቲቬትድ ሳትሆኑ ስትቀሩ አንድ ነገር ለማድረግ oh my god no I don't want to ዛሬ አልተመቸኝም ምናምን ነገር ስትሉ የመጀመሪያው ማድረግ ያለባችሁ ነገር ምንድነው instead of having 100 to do list because አብዛኞቻችን ያንን ነው የምናደርገው right like ቀኑ ሙሉ ተኝተን ከሆነ ምናምን ነገር በቃ ተነስቼማ ነገ ማድረግ አለብኝ እሺ to do list ልስራ ትሉና okay ስም 20 30 40 ያንን ሁሉ ነገር ትዘረዝራላችሁ like
ትደረድሩታላችሁ but that's not how it works really that's not how it works ከኔ ተማሩ so ከዚህ በኋላ ምንድነው ማድረግ ያለባችሁ at least ከዛ ስቴቱስ ለመውጣት ስታስቡ 3 ትናንሽ ታስኮችን ምን ማድረግ እችላለሁ የሚለውን ነገር ያንን ነገር ዲፋይን አድርጉና just እዛ ነገር ላይ ስቲክ አድርጉ ለምን መሰላችሁ መጀመሪያ ሞቲቬትድ እንዳትሆኑ ያደረጋችሁ ስሜት አለ ሲጀመር እሱ ነገር ባይዘው አይደንቲፋይ አላደረግነው and then እዛ ስሜት ውስጥ ደግሞ ካገባችሁ በኋላ ምንም ነገር መስራት አትፈልጉም right and then እሱም ብቻ ደግሞ አይደለም ከዛ ስቴት ይሄ በጣም ስላምፕ ውስጥ ሆናችሁ ከነበራችሁበት ስቴት ደግሞ አክቲቭ መሆን የምትፈልጉበት ስቴት ላይ ለመግባት ስትሉ it's not like በአንድ ጊዜ ፑ ይላል ማለት አይደለም so instead you have to take it gradually okay ቀስ ያለ ነገሮች መሄድ አለባቸው so next time ላይ በአንድ ጊዜ 20 ስቴፕ ለመሄድ ከምትሮጡ ይልቅ focus on and maybe 2 or maybe 3 ከዛ ግን እንዳይበልጥ እሺ so ያ ነገር kind of ዛ ሞመንተም ውስጥ እንድትገቡ ያደርጋችኋል so ምን ታደርጉልኛላችሁ next time ላይ ከዚህ ነገር መነሳት ስትፈልጉ ዛሬ 3 ነገሮች ምን ማድረግ እችላለሁ ኦኬ ይሄንን በጣም አሪፍ ከዛ በኋላ next day 3 ነበር አይደል this time ላይ maybe 4 ታደርጉታላችሁ next time ላይ maybe 5 እኔ ሪከመንድ ማድረጋችሁ even ጤነኛ ስቴት ራሱ ላይ ከሆናችሁ ከ6 በላይ እንዳይበልጥ ቱዱ ሊስታችሁ በቀን የምታደርጉት and then እነዚህ ቱዱ ሊስቶች ደግሞ እቃጥባለሁ እንትና ጋር ሄዳለሁ ምናምን አይደለም ባለፈው ዕለት እንዳወራ ነው 3 ካታጎሪ ያስፈልጋቸዋል ለአይምሯችሁ ለሰውነታችሁ ለመንፈሳችሁ ከነዚህ 3 ነገሮች እንዳትወጡ አለበለዚያ you just be like oh እኔ productive ነኝ but your life is shit okay ሁለተኛው ደግሞ በጣም ሞቲቬሽን ስቴት ውስጥ ገብታችሁ ማለት ነው you know ደግሞ የሆነሽ ሞመንት አለች አይደል like everything stop የሚያደርግበት like የሆነ ፕሮግረስ አሳይታችሁ የሆነ ነገር ብቻ ያጋጥማችሁ ነው ሁሉ ነገር ገደል ይገባል and then የዚህን ጊዜ ምን አይነት ማይንድ ሴት ውስጥ እንገባለን like በቃ ይኸው አፈረስኩት ድሮም እኮ ነው የሚሳካልኝ ለ2 ሳምንት ነበር ድሮም እኮ ነው ያን ነገር አደርጋለሁ ብዬ ቃል ከገባው ለአንድ ቀን ለ2 ቀን ነው ከዛ በኋላ ግን ጀምሬ አቆማለሁ እኔ እኮ ኢንኮንሲስተንሲ ነኝ you know ያን ኔጌቲቭ ነገሮች ለራሳችሁ ምን እናገረው exactly እኔ the moment ከዛ ሲቹዌሽን ለመውጣት ሳስብ የመጀመሪያ ያረኩት ነገር ምንድነው እቺን አንደበቴን መቀየር ነው so ምንድነው ማለት የጀመርኩት instead of saying oh my god በቃ ተበላሸብኝ ከምል ይልቅ I will say oh I took a break okay I took a pause yes ለረጅም ጊዜ በጣም ኢዲዲያ ስትታትር ነበር yes ለረጅም ጊዜ ኢዲዲያ የምር ህይወቷ ላይ በጣም ስትሰራ ነበር you know what ምክንያቱም ተስፋ ነበራት like I'm not saying about this failing don't take it like twist my words so of course እነዛ ነገሮችን ማድረግ ትፈልጋለች ነው ትላልቅ ህልሞች አለ ትላልቅ ግቦች አለ so she's always working like ምን ማድረግ እንዳለባት ውሳኔዎች አለ like ከሰዎች ጋር ያላት interaction everything like on point ነበር but you know life ደግሞ መጣና something happen አረግ and ሁሉ ነገር እንዳለ መስቀልቅሉ ወጣ but የዚህን ጊዜ ላይ ዴዳ ቁጭ ብላ ታዲያ ታልቅስ or ደግሞ like ድሮውንም እኮ እኔ ነገሮች እኮ አይሳኩልኝም like those negative thing ልናገር absolutely not so የዛን ጊዜ even though 8 ወር ሙሉ not 8 ወር actually almost 6 ወር breaks ወስድ አሁን ከዛ ከነበርኩበት ብሬክ ከወሰድኩበት ደግሞ like ወደ ጤንነቴ እየተመለስኩ ስመጣ ያልኩት ነገር ምንድነው ያደረኩትኝ ፕሮግረስ አልተበላሸም በቃ ለብዙ ጊዜ almost አሁን 27 አመት ነው በነገራችን ላይ ከስንት ቀን በኋላ I think 20 ቀን በኋላ ልደቴ ነው so almost ለ27 አመት እኔ በጣም ስሰራ ነበር በጣም ስታትር ነበርና 6 ወር ብሬክ ወሰድኩ ነው ምለው 6 ወር like you know what ሪላክስ አደረኩ ነው ምለው 6 ወር ለራሴ ጊዜ ሰጠውስ ነው ምለው እንጂ እዚህ ጋር ፕሮግረስ የተበላሸ አለለም ስለዚህ ምናልባት ከኛ ጋር ይሄኔ አሁን የጀመርነው የመቶ ቀን ቻሌንጅ ላይ አብራችሁ ምሰሩ ሰዎች ካላችሁ ማለት ነው you know again like ታረጋላችሁ ከዛ ግን ማህለ የሆነ ነገር ይበላሻል so don't say oh my god ፕሮግረስ የተበላሸ አትበል የሚባል ነገር የለም ከተበላሸ ሰየው that you took a break okay you took a pause ከዛ maybe ያ ነገር እንድታቋርጡ ያደረጋችሁ ነገር ካለስ ይዞር ብላችሁ ተመልከቱ አሰስ አድርጎ ኦዲት አድርጎ guys ከራሳችሁ ጋር ጊዜ ያሳልፉ ስለዚህ በፍጹም ህይወታችሁ ላይ whatever ነገር happen ሲያደርግ don't say like oh my god እንደዚህ ኮን no የሚባል ነገር የለም you took a pause you took a break I'm happy for you that was a vacation so አሁን ከዚህ በኋላ you need to get back to work ሶስተኛው ደግሞ like immediate result መፈልግ ከሆነ ይሄ like almost ለብዙ ጊዜ ሳደርገው ነበር እናልባት እናንተም በጣም ይሄ ሮት ያደረጋችሁ ከሆነ especially you know ሶፋችሁ ላይ ተዘብዘባችሁ like 24 ሰዓት ፊልም የምታዩ ከሆነ ማለት ነው what I like to do is I just move my body ለምን መሰላችሁ because usually lack of motivation የሚመጣው ብሬናችን ብሎክ ሲደረግ ነው like ብሬናችን ደግሞ ብሎክ የሚደረግበት ማአት መንገዶች አሉ burnout አለ brain fog አለ creativity block አለ ማአት ነገሮች አሉ right ለኔ አሁን ለምሳሌ
ክሬቲቭ ስራ ላይ ስለምሰራ እነዚህ ነገሮች ኮመን ናቸው so what I do is instead of ራሴን ፎርስ ከማድረግ ይልቅ ወደ ስራ ለመግባት instead of ራሴን ለመቀየር ፎርስ ከማድረግ ይልቅ what I like to do is just ከቤት ወጣለሁ simply like ከቤት ወጣለሁ like ወጥቼ ወክ አድርጋለሁ ወጥቼ ካፌ እቀመጣለሁ በጣም ወደው ደግሞ ጁስ ቤት አለ እዛ ቁጭ ጁስን ጠጣለሁ whatever I will do whatever but ብቻ like as long as ከነበርኩበት environment ሰውነቴ መላቀቅ አለበት if የነበርኩበት environment motivation የማያመጣ ከሆነ then ከዛ ነገር ራሴን remove ማድረግ አለብኝ so እናንተም ብትሆኑ if you want like immediate result just get out ከቤት ውጡ መስሪያ ቤትም ከሆነ ከመስሪያ ቤት ውጡ even ከሰዎች ጋር ጭቅጭቅ ክርክር ውስጥ ከገባችሁ ከዛ ነገር ራሳችሁ remove አድርጎ and then ተሽሏችሁ ስትመጡ you will be like with new mind እና አዲስ መንፈስ አዲስ ምናምን ነገር ወደ ስራችሁ መግባት ትችላላችሁ ማለት ነው ይሄ personally የምር በጣም ብዙ ጊዜ ሰርቶልኛል and I definitely know ደግሞ ለእናንተ እንደሚሰራ maybe if you want to take it extra take a shower cold shower በአራተኛ ደረጃ what I like to do is ደግሞ ነው ታውቃላችሁ guys I don't know ይሄ ነገር እንዴት ሊሆን እንደቻለ to be honest ግን gym I remember like gym ከጀመርኩ ጀምሮ like ብዙ ነገር improve አድርጓል like አመለካከቴ ለራሴ ያለኝ ነገር ኔጌቲቭ ነገሮችን አውርቻ አለቅምና I just love the fact that I just show up for myself especially when I go to the gym it's just the fact that I'm there that's enough even though like I don't hit my plans ምናምን ነገር you know እና what I discovered is አሁን ለምሳሌ አንዳንድ ጊዜ ዛሬ በቃ ደክሞኛል ልተኛ ምናምን ነገር እና ከተኛው እና ጂም ካልሄድኩኝ I promise you ቀኑን ሙሉ የሆነ ዝብዝጉ የወጣ ቀን ነው ማሳልፈው like really በጣም የተመታቀን ነው ማሳልፈው and then አይሙሬ will be like oh my god ዛሬ ጂም አልሄድንማ ያ በቃ ዛሬ junk food እንብላ so like take out order አደርጋለሁ or ደግሞ I love to cook ቤት ውስጥ junk foodዎችን cook አደርጋለሁ like even though burger ከስክራች መስራት ካለብኝ I do that who does that I do that yeah anyways ለላችሁ የፈለኩት ምንድነው usually እናንተ ማድረግ የምትወዱት የሆነ ፕላን ካለ የሆነ ማድረግ የምትወዱት ሩቲን ካለ just do that እሺ don't no just showing up is enough maybe ይሄን ነገር to the ትንሽ ለጠጥ ስናደርገው maybe like ከሰዎች ጋር ያላችሁ relationship ሊሆን ይችላል yes maybe you don't like that person ግን maybe just showing up might fix አንዳንድ ነገሮች okay I know like ያንን ስራችሁን በጣም ትጠሉታላችሁ I understand ግን you know you got to pay the bills አይደለ so just show up so I guess ለላችሁ የፈለኩት ምንድነው if you don't have any motivation to do anything just simply by showing up ነገሮች ይለወጣሉ and when I say like show up ደግሞ ስላችሁ ስራውን እንኳን አትስሩት just እዛ ቦታ ላይ ተገኙ be present okay and ይሄ ነገር ደግሞ ከናንተ ጋር ምን እንደሚረዳችሁ ታውቃላችሁ you will have this trust ከራሳችሁ ጋር የምሬ ነው and ከራሳችሁ ጋር ደግሞ trust ካለ even though motivation ባይሰማችሁ you just do it anyway like really ያ ነገር በጣም ይጠቅማችኋል even though ነገሩን ራሱ ባታደርጉት ብቻ ግን ለዛ ነገር ራሳችሁን ስታቀርቡ right like just if you show up really ከራሳችሁ ጋር ያላችሁ ነገር በጣም like ቦንዱ ይጨምራል just እንደዚህ ብላችሁ አስቡት I got one example ልጅ አላችሁ እንበል እና ልጃችሁ ፉትቦል ይጫወታል or ደግሞ some recital የሆነ ኢቨንት አለ ምናምን ነገርና ልጃችሁ እዛ ቦታ ላይ መድረክ ላይ ሆኖ የሚያቀርበው ነገር አለ እና you know እናቶች አባቶች just by being there ለልጆቻቸው ማለት ነው just literally by being there and by watching do you know የልጃቸውን confidence በጣም በእጥፍ እንደሚጨምር exactly just like that ለራሳችሁን by being there for yourself የምር በእጥፍ ነው የራሳችሁን confidence የምትጨምሩ so lastly ልነግራችሁ የምፈልገው ነገር ምንድነው መሰላችሁ if you guys are waiting for motivation ማለት ነው አይመጣም because አብዛኞቻችን ምንድነው ቆይ motivation እስከሚመጣ ድረስ ቆይ የሆነ እስከሚሰማኝ ድረስ አደርጓለሁ ትላላችሁ but really ተገላቢጦሽ ነው የሚሰራው ማለትም you do the thing ከዛ በኋላ ሞቲቬሽናችሁ ይመጣል usually እኔ ስራ መስራት እንዳለብኝ ያወቅ ግን ሞቲቬሽን ካልመጣ ተነስቼ ቤት አጸዳለሁ እና ቤት ካጸዳው I don't know how ብቻ አይሞሪ ሪዋይር ያደርግና okay ይሄን ካረግንማ ይሄን ካረግንማ ይሄን እናርግ እንላለን action comes first and then motivation follows it's not like motivation ጠብቃችሁ ከዛ you do the thing it doesn't work like that business ለመክፈት ያሰባችሁ ሰዎች don't wait to be like motivated motivation እኮ ማለት guys just literally like spark ማለት ነው you know like you get the spark ከዛ ግን ያ spark አይቆይም in order for you to keep that spark you have to do ነገሮችን አይደለ so you see even ያንን spark እንኳን ገና ለማምጣት there is some action you need to do so guys ራሳችሁ ላይ አትተኙ ራሳችሁ ላይ just do the thing ከዛ በኋላ ሞቲቬሽኑ ይከተላል like motivation እና የሚባል ነገር የለም እሺ don't be fooled okay I know you're smart ደግሞ like that so you got this